prima di venire qui በፊት እዚህ ከመምጣቴ አስቀድሞ በውጭ ስራ ማግኘት አልቻልኩም ነበር። በጣም ትንሽ ነበር። ብዙ ስራዎችን መስራት አልችልም ነበር። ቁመታቸው ከ130 ሴንቲሜትር የማይበልጥ ሰዎች ብቻ የሚገዙበትንና የሚኖሩበትን አንድ ሚስጥራዊ መንግስት በአይነ ህሌናችሁ ሳሉ። በቻይና የዩዋን ግዛት እምብርት ውስጥ ተረት ወደ እውነትነት የተቀየረበት አንድ ትልቅ ስፍራ አለ። ለዓለም ይህ ቦታ በጭካኔ የተሞላ የሰዎች መካነ እንስሳ ሂዩማን ዙ ሊመስል ይችላል። ለነዋሪዎቹ ግን ከመገለልና ከንቀት እይታ ያመለጡበት፣ ፍቅርንና ኩራትን ያገኙበት ብቸኛው ገነታቸው ነው። ቁመታቸው ከ130 ሴንቲሜትር የማይበልጥ ሰዎች ብቻ የሚገዙበትንና የሚኖሩበትን አንድ ሚስጥራዊ መንግስት በአይነ ህሌናችሁ ሳሉ። በቻይና የዩዋን ግዛት እምብርት ውስጥ ተረት ወደ እውነትነት የተቀየረበት አንድ ትልቅ ስፍራ አለ። ለዓለም ይህ ቦታ በጭካኔ የተሞላ የሰዎች መካነ እንስሳ ሂዩማን ዙ ሊመስል ይችላል። ለነዋሪዎቹ ግን ከመገለልና ከንቀት እይታ ያመለጡበት፣ ፍቅርንና ኩራትን ያገኙበት ብቸኛው ገነታቸው ነው። በዚህ ጉዞ ከሊሊፑት ንጉስ እስከ ተጋቢዎቹ ሙሽሮች ድረስ ያለውን ድብቅ ህይወት እንቃኛለን። ትርኢቱ ለቱሪስቶች ቢሆንም እውነታው ግን ከጀርባው ያለው ጥልቅ የሰው ልጅ ትግልና ድል ነው። ዓለም ለረጃጅሞች ተብላ በተሰራችበት በዚህ ምድር እነዚህ ሰዎች የራሳቸውን ታላቅነት እንዴት አገኙ? ለመሆኑ እውነተኛ ደስታ የሚለካው በቁመት ነው ወይስ በልብ? ከኛ ጋር ወደዚህ አስደናቂ ትይዩ ዓለም አብረውን ይጓዙ። በዚህ የመጫወቻ ስፍራ ውስጥ ያለ እያንዳንዱ ሰራተኛና እያንዳንዱ ተዋናይ በድንቅነት የተጠቃ ቢሆንና እነሱ ራሳቸው የዚህ መዝናኛ ፓርክ መስህቦች ቢሆኑስ ብላችሁ አስቡ። በእርግጥም ነገሩ እንደዛ ነው። ያ እንግዲህ ነገሩን ሙሉ በሙሉ ሌላ ታሪክ ያደርገዋል። እንዴት እንደሚኖሩና ደስታ ለነሱ ምን እንደሆነ ለመረዳት የድንኮቹ መንግስት ወደሚባለው ወደዚህ የመጫወቻ ስፍራ እንጓዛለን። ወደ ሌላኛው አስደናቂ ጉዞ እንኳን በደህና መጣችሁ። በቻይና የዩዋን ግዛት እምብርት ውስጥ በዓለም ልዩ የሆነ የመጫወቻ ስፍራ አለ። የድንኮቹ ግዛት በድንክነት የተጠቁ ሰዎች ብቻ የሚኖሩበትና የሚሰሩበት ትይዩ ዓለም ነው። እነሱ እውነተኛ የቱሪስት መስህቦች ሲሆኑ በየቀኑ የታወቁ ተረቶች ዋና ገጸ ባህሪያትን በመወከል ትርኢት ያቀርባሉ። እንዲሁም በሺዎች የሚቆጠሩ ቱሪስቶችን ያዝናናሉ። የፓርክ በ2009 የተመሰረተው ቼን ሚጀንግ በተባለ ሀብታም የሪል ስቴት ባለሀብት ሲሆን ዓላማውም ብዙውን ጊዜ የሚገለሉ ለነዚህ ሰዎች አስተማማኝ መጠለያና የተረጋጋ የሥራ ዕድል መስጠት ነበር። ሆኖም ግን ፓርኩ ሁልጊዜም የጦፈ ክርክር ማዕከል ሆኖ ቆይቷል። እንዲያውም እንደ ሊትል ፒፕል ኦፍ አሜሪካና ሃንዲኬፕ ኢንተርናሽናል ያሉ ድርጅቶች ነገሩን እንደ ብዝበዛና ልዩነትን ለንግድ እንደመጠቀም በመቁጠር ከሰዎች መካነ እንስሳ ሂዩማን ዙ ጋር አነጻጽረውታል። የእኛ ተልዕኮ የአጭሮቹን ዓለም መመርመር፣ የዚህ ተረት መሰል አነስተኛ ዓለም ዋና ገጸ ባህሪያትን ማግኘትና በዚህ መጫወቻ ስፍራ ውስጥ በዓለም ላይ ቦታቸውን ላገኙት ሰዎች ደስታ ምን እንደሆነ መፈለግ ነው። በጣም ማልደን ስለደረስን ሁሉም ሱቆች ተዘግተዋል። ግን ቢያንስ እዚህ የሚሰሩት አርቲስቶችና ሰራተኞች የሚያደርጉትን ልምምድ እያየን እየተዝናናን ነው። አሰልጣኙ የብሪታንያ ወታደር ሆነው ለሚጫወቱት ትርኢት እያዘጋጃቸው ነው። አሁንም በልምምድ ላይ ናቸው። ልክ እንደጨረሱ ስራውን ለመረዳትና አሁን ምን እያደረጉ እንደሆነ ለማወቅ ከአሰልጣኙ ጋር ለመነጋገር እንሞክራለን። እነዚህ የኛዋ ሊሊፑት የክብር ዘበኞች ናቸው። በየቀኑ እዚህ የሚገኙት ወታደራዊ ሰልፍ ለማሳየትና የሊሊፑታችንን ኩራት ለሁሉም ለመግለጽ ነው። የኔ ስራ ደግሞ የዳንስ ውዝዋዜዎችን ማዘጋጀትና ለድንቅ ትርኢታችን የሚመጣውን እያንዳንዱን ጎብኚ ማስደመም ነው። ቱሪስቶችን አስደስታለሁ። ሲመጡም ደስተኛ ሆነው ነው፣ ሲሄዱም ደስተኛ ሆነው ነው። ነዋሪዎቹ መናፈሻውን ሊሊፑት ብለው ይጠሩታል። ይህም በጣም ተገቢ ስም ነው። እዚህ አካባቢ ወደ 100 የሚጠጉ ሰዎች የሚሰሩ ሲሆን እያንዳንዱ ሰራተኛ በዋናነት በሁለት አይነት የድንክነት አይነቶች የተጠቃ ነው። አንደኛው ተመጣጣኝ ያልሆነ ድንክነት ወይም ዲስፕሮፖርሽኔት ድዋርፊዝም ሲሆን ይህም ያልተመጣጠነ የእጅ የእግርና የሰውነት ግንድ ርዝመት ያለው ነው። ሁለተኛው ደግሞ ተመጣጣኝ ድንክነት ወይም ፕሮፖርሽኔት ድዋርፊዝም ሲሆን ይህም ሁሉም የሰውነት ክፍሎች ተመጣጣኝ ሆነው ነገር
ነገር ግን ከመደበኛው ሰው ቁመት ያነሱ ሆነው የሚታዩበት ነው። ይሁን እንጂ እዚህ ያሉት ሁሉም የሚያመሳስላቸው ነገር ቁመታቸው ከ130 ሴንቲሜትር የማይበልጥ መሆኑ ነው። ይህ ደግሞ በድንኮቹ ግዛት ውስጥ ለመስራት የሚያስፈልጋቸው ብቸኛው መስፈርት ነው። ለሆቢቶች የተዘጋጀ ትርኢት ሊጀመር ነው። እዚህ ልክ በአንድ ግዛት ውስጥ ነው ያለነው፣ በሆቢቶቹ ካዊንቲ። ትርኢቱ ሊጀመር ነው። ሆቢቶች በፀጉራማ እግሮቻቸው ለምግብ ባላቸው ልዩ ፍቅርና በሰላማዊ ኑሯቸው የሚታወቁ ትንንሽ ፍጥረታት ናቸው። ምንም እንኳ ቁመታቸው አጭር ቢሆንም በታላላቅ ፈተናዎች ውስጥ የሚያሳዩት ጽናትና ጀግንነት በታሪክ ውስጥ ትልቅ ቦታ እንዲኖራቸው አድርጓቸዋል። ሆቢቶች በታዋቂው ደራሲ J.R.R. ቶልኪን መጽሐፍ ውስጥ የተፈጠሩ የልብ ወለድ ገጸ ባህሪያት ናቸው። በትርኢቱ መጨረሻ ላይ ከአንዳንዶቹ ጋር ያለን ቀረቤታ ስለጨመረ ወደ ልብስ መቀየሪያ ክፍላቸው ጋበዙኝ። ሜካፕ ወደሚቀይሩበትና ለእያንዳንዱ ትርኢት የሚያስፈልጋቸውን አልባሳት ወደሚቀይሩበት ክፍል ገባን። እድሜ ስንት ነው? 19። እዚህ መስራት ከጀመርክ ምን ያህል ጊዜ ሆነ? 6 ወር። ስራውን ተወደዋለህ? አዎ፣ የሥራ ባልደረቦቼ በጣም ተግባቢ ናቸው። ቀድሞ እኖር በነበረበት ከተማ እንደዚህ አይነት ሰው እኔ ብቻ የሆንኩ ይመስለኝ ነበር። ከዚያ እዚህ ስመጣ በጣም ተገረምኩ። በእርግጥ ትንሽ ደንግጬ ነበር። እንደኔ አይነት ሰዎችን ማግኘት በጣም አስቸጋሪ ነው። ለመጀመሪያ ጊዜ እዚህ መጥተህ ብቻህን እንዳልሆን ስታውቅ ምን እንደተሰማ ታስታውሳለህ? በፊት በውስጤ ትንሽ ዝቅተኝነት ይሰማኝ ነበር። ነገር ግን እዚህ መጥቼ ይህንን ሁሉ ካየሁ በኋላ ከመጀመሪያው መደነቅ በመለስ በራሴ የመተማመን ስሜት ጨመረ። እንዴት ያለ የሚገርም አመለካከት ነው! እዚህ ሊሊፑት ውስጥ በድንክነት የተጠቃው በዓለም ላይ እሱ ብቻ እንዳልሆነ አወቀ። እንዲህ ያለ ግኝት ምን ያህል ብርታትና መጽናኛ ሊሰጥ እንደሚችል መገመት ብቻ አይከብድም። ስምሽ ማን ነው? ትንሿ አፕል። ለምን? ምክንያቱም ክብ ፊት ስላለኝ ነው። ትንሿ አፕል ብለው ይጠሩኛል። እዚህ መስራት ከጀመርሽ ምን ያህል ጊዜ ሆነሽ? አሁን ከ2 ዓመት በላይ ሆኖኛል። እዚህ ስራሽ ምንድን ነው? እኔ የዚህ ግዛት አርቲስት ነኝ። እድሜሽ ስንት ነው? ዘንድሮ 23። እዚህ መጥቶ ለማያውቅ ሰው ይህን ቦታ እንዴት ትገልጪዋለሽ? እዚህ ገነት ነው። ውብ ቦታ ነው። ደስተኛ ነኝ፣ ምክንያቱም ብዙ ጓደኞች ከተለያዩ ቦታዎች ሊጎበኙኝ ይመጣሉ። ሲመጡ ያዩኛል፣ እኛም እንዝናናለን። እዚህ ባሰሪ ኑሮ ህይወትሽ ምን አይነት የሚሆን ይመስልሻል? ትንሽ የሚያሳዝን ይመስለኛል። ምክንያቱም ገጠር አካባቢ እንደኛ አይነት ትንንሽ ሰዎች ይገለላሉ። ሁልጊዜም ዝቅተኝነት ይሰማቸዋል። እዚህ ከመጣሁ ጀምሮ ግን ጭንቀቱ ጠፍቷል። ደስታ፣ በራስ የመተማመንና ነጻነት ይሰማኛል። ድንክ መሆን ያለው ትልቁ ጥቅም ምንድን ነው? ምናልባት ጭንቀታችን አነስተኛ መሆኑ ነው። እንደ ተራው ሰው መኪና ወይም የቤት ብድር አያስፈልገንም። የሚያሳስቡ ብዙ ነገሮች የሉም። ሁሉም ነገር ቀለል ያለ ነው። ልጅቷ የሰጠችንን የመጨረሻ መልስ ሰምታችሁ እንደሆነ አላውቅም። እኔ ግን በጣም ትኩረት የሚስብ ሆኖ አግኝቼዋለሁ። ምክንያቱም በወጣቶች ላይ ከፍተኛ ጫና ለሚያደርገው የቻይና ማህበረሰብ ጥልቅ እይታ ይሰጠናል። በትምህርት ቤትም ሆነ በዩኒቨርሲቲ ምርጥ መሆን አለባቸው። በተቻለ ፍጥነት ቤተሰብ መመስረትና ብዙ ገቢ ማግኘት ይጠበቅባቸዋል። እንዲህ አይነቱ ከፍተኛ ጫና ምናልባት በድንክየነት የተጠቁ ሰዎች ላይኖርባቸው ይችላል። ከፓርኩ አንጋፋ ሰራተኞች መካከል አንዱ ዋንግ ነው። እሱም ፓርኩ ከተከፈተ ጀምሮ ማለት ይቻላል እዚህ የሰራ ሲሆን ፍቅርንም ያገኘው እዚሁ ነው። እሷም ላለፉት ጥቂት ዓመታት ሚስቱ የሆነችው የስራ ባልደረባው ሜይ ናት። የመጣሁት ከሻንክሲ ግዛት ነው። በሊሊፑት ውስጥ ከ13 ዓመታት በላይ ኖሬያለሁ። የተገናኘነው በ2012 ነበር። ባየኋት ጊዜ በጣም ጥሩና ደግ ሴት እንደሆነች አሰብኩ። ከዚያም አብረን ጊዜ አሳለፍን። በጥሩ ሁኔታ ተግባባን እና በ2015 ተጋባን። እሱ ለኔ በጣም ደግ ነው። በሚገባ ይንከባከበኝ ነበር። ሁልጊዜም በቅርብ ይከታተለኝ ነበር። እዚህ መኖርና መስራት ከጀመርሽ በኋላ ህይወትሽ ሙሉ በሙሉ እንደተለወጠ ገምታለሁ። ግን ይህ ቦታ ለናንተ ምን ትርጉም አለው? የኔ ቁመት እንደማንኛውም ተራ ሰው ባለመሆኑ ስራ ማግኘት በጣም አስቸጋሪ ነው። ስለ ሊሊፑት በኢንተርኔት ላይ አነበብኩና ወዲያውኑ አነጋገርኳቸው። ሊሊፑት እንደደረስኩም እንደኔ ያሉ ሰዎችን አየሁ። በድንገት ሁሉም አይነት አድሎ ጠፋ። ማንም ሰው ቢሆን በልዩ ሁኔታ አያየኝም። እዚህ ሊሊፑት ውስጥ በትልቅ ቤተሰብ ውስጥ እንዳለሁ ሆኖ ይሰማኛል።
ከመካከለኛ ደረጃ ትምህርት በኋላ ለ6 ወር ያህል ቤት ውስጥ ቆይቼ ነበር። አንድ ቀን የአባቴ ጓደኞች ለመጫወት መጡ። ከነሱም አንዱ ስለዚሁ ቦታ ነገረኝ። ሁሉም ሰው እንደኔ የሆኑባት ከተማ እንደገነቡ ነገረኝ። ያለምንም አድሎ የሚንከባከቡኝ ቦታ ሊሊፑት። እዚህኛ በልዩነት አንታይም። ካልከው ነገር እንደተረዳሁት እዚህ እንደ ትልቅ ቤተሰብ ደህንነት የተጠበቀ እንደሆነ ይሰማሃል። ግን ወደ ውጭ ስትወጣ ምን ይከሰታል? እዚህ ሁላችንም አብረን እንኖራለን። ህይወትም በጣም ደስ የሚል ነው። ልክ ወደ ውጭ ስንወጣ ግን ሰዎች በተለየ ዓይን ያዩኛል። ግን ይህ ከእንግዲህ አያሳስበኝም። እኔ ትኩረት የማደርገው እኔ ማን እንደሆንኩ በሚገባው ማንነቴ ላይ ብቻ ነው። የሌሎች ሰዎች ቅድመ ግምት ግድ አይሰጠኝም፣ አስፈላጊም አይደለም። ወደ ውጭ ስንወጣ አንዳንዶቹ ሰዎች ለምን አሁንም ትናንሽ እንደሆነን አይገባቸውም። ወደኛ እየጠቆሙ ተመልከቱ ድንግዬ ይላሉ። እኛ እንደናንተው ሰዎች እንደሆነን እናስባለን። ብቻ ትንሽ አጠር ያልነን። እንደ ማንኛውም የተከበረ የመዝናኛ ፓርክ በድንኮች ግዛትም ትርኢቱ መቼም ቢሆን አያቆምም። ከዋነኞቹ ግዙፍ የዱር አሳማዎችንና ትናንሽ ፈረሶችን በመጋለብ እንዲሁም የተለያዩ የቻይና ታሪክ ዘመናትን በትረካ በማለፍ ተመልካቹን ያስደምማሉ። ይሁን እንጂ ዋና ዓላማቸው ለልጆችና ለወላጆቻቸው ደስታን መፍጠር ነው። ነገር ግን ዙሪያዬን ስመለከት እነዚህ ሁሉ ሰዎች ከነሱ ጋር አብረው እየሳቁ ነው ወይስ በእነሱ ላይ እየሳቁባቸው የሚለው ያሳስበኛል። በእርግጠኝነት ልንገራችሁ ብዙ እንግዳ ነገሮችን አይቻለሁ። ይህ ግን ምናልባት ከሁሉም ይበልጣል። ለማንኛውም እንድታውቁት ዛሬ ሰኞ ነው። ጠዋት 3 ሰዓት በመሆኑ በጣም ገና ነው። ነገር ግን በሰው ተጨናንቋል። ለምን እዚህ እንደመጡ መረዳት እፈልጋለሁ። የድንኮችን ትርኢት መጥተው እንዲያዩ ምን አነሳሳቸው? እነዚህን ትንንሽ ሰዎች ማየት ጉጉት ያሳድርብኛል። ህይወታቸውን ማየትና የተወሰኑ የዕለት ተዕለት ተግባራቸውን መከታተል፣ ይህም እንድናስብ ያደርገናል። ህይወታቸው ልክ እንደኛው ይመስለኛል። በትክክል እንደኛው። ህይወታቸው በእርግጥ ለኔ በጣም ብርቱ ሆነው ይታዩኛል። ስለነሱ ያለኝ አመለካከት ይህ ነው። Sono felicissima di giocare con loro. ከነርሱ ጋር በመጫወቴ በጣም ደስ ብሎኛል። እዚህ የመጣሽው ለመጀመሪያ ጊዜ ነው? አዎ፣ ግን አንድ የቅርብ ጓደኛዬ ቀደም ብሎ እዚህ መጥቶ ነበር። ጓደኛሽ ሊሊፑትን እንዴት ነው የገለጸልሽ? እዚህ እንደምንዝናና ነገረኝ። ወላጆቼ እነዚህ ሰዎች እንዲህ ሊሆኑ የቻሉት ባላቸው የጤና ሁኔታ ምክንያት እንደሆነ ነግረውኛል። እየተዝናኑ ግን ይመስላሉ። ልጆቼ ስለ ድንኮች ብዙም የሚያውቁት ነገር የለም። ሆኖም ግን እዚህ በመምጣታችን አንዳንድ ነገሮችን አስረድቻቸዋለሁ፣ ለምን ድንክ እንደሆኑ ጨምሮ። ምንም እንኳን ቁመታቸው እንደ ልጆች ቢሆንም የበሰሉ አስተዋዮችና ልክ እንደ እናትና አባት አዋቂዎች መሆናቸውን አስረድቻቸዋለሁ። ደረጃዎችም ጭምር በጣም ትንንሽ ናቸው። ትክክለኛው መንግስታቸው ወደሚባለው ቦታ ልንገባ ነው። እዚህ ውስጥ ልክ እንደ ስመርፍ ቤቶች በሚመስሉ በእነዚህ ትንንሽ ቤቶች ውስጥ እንደሚኖሩ ያስመስላሉ። በእርግጥ ግን ሁሉም ነገር ለትርኢት ተብሎ የተሰራ ነው። በኋላ እንጎበኘዋለን ብለን ተስፋ የምናደርገው የራሳቸው መኝታ ክፍል አላቸው። አሁን ግን እዚህ እንዴት እንደሚኖሩ እንመለከታለን። በእውነትም ሌላ ዓለም ነው። የነሱ ዓለም፣ የነሱ መንግስት። ነገር ግን የገነቡት ነገር እጅግ አስደናቂ ነው። እንደ ማንኛውም ግዛት ሁሉ እዚህም ሊሊፑት ውስጥ በመጀመሪያ እግሩን ያሳረፈ ንጉስ አለ። እዚህ መሆን በጣም ድንቅ ነው። በህብረተሰቡ ውስጥ የሚስማማኝን ስራ አገኘው። በፊት እዚህ ከመምጣቴ አስቀድሞ በውጭ ስራ ማግኘት አልቻልኩም ነበር። በጣም ትንሽ ነበር። ብዙ ስራዎችን መስራት አልችልም ነበር። መንገድ ላይ ሲሄድ ሰዎች ሁልጊዜ በመጥፎ ዓይን ያዩ ነበር። አስበው እስኪ፣ ይህ ጥሩ ስሜት አይደለም። ከዚያም እዚህ ስደርስ እንዲህ ብዬ አሰብ፣ ኦ ይህ ቦታ ልክ እንደ ተረት ነው። እንደኔ ያሉ ሰዎች አሉበት። በጣም ተገረም። ከዚህ ውጪ የነበሩብኝን ችግሮችና ሁሉንም አስከፊ ሀሳቦች ማሰብ አቆምኩ። እዚህ በመቆየቴ ስራና ደሞዝ ይኖረኛል። ይህም በብዙ መልኩ ትልቅ ድል ነው። ምንም ቢፈጠር ጠንካራ መሆንንና በራስ መተማመንን ተማርኩ። ያኔ ብቻ ነው የራስህ ዕጣ ፈንታ ጌታ መሆን የምትችለው። ትክክል አይደለሁም? ከካሜራ ጀርባ ንጉሱ መቼም በማልረሳው ንግግር ተሰናበተኝ። ቁመታችንን አትመልከት፣ ይልቁንም የመንፈሳችንን ታላቅነት ተናገር አለኝ። የማይታመን ነው። እነዚህ የሁሉም ሰራተኞችና የሁሉም ትርኢቶች
ረዳቶች፣ ከዋኝ አርቲስቶች መኝታ ክፍሎች ናቸው። ቀደም ብለን ያገኘናቸው አዲስ ሙሽሮች የሚኖሩበትን ትንሽ ቤት ለመጎብኘት በትዕይንቶች መካከል ያለውን የእረፍት ጊዜ እየተጠቀምን ነው። የሚኖሩበትን ቦታ ይህ ነው። ሁሉም ሰራተኞች አብረው የሚኖሩበት ትልቅ ግንብ ነው። አሁን ወደ ትንሿ ክፍላቸው እየወሰዱኝ ነው። ይህ የጋራ መገልገያ ቦታው መሆን አለበት። እያንዳንዱ ክፍል ለእያንዳንዳቸው የተመደበ ነው። እናም እንደማስበው ከሆነ አብረው ነው የሚተኙት። ግቡ፣ ክፍላችን ይህ ነው። ሁላችንም የምንኖረው እዚህ ነው። ይህ ቤት ለኛ ትልቅ ትርጉም አለው። ለሁለት ሰዎች የምትሆን ትንሽ ጎጆ፣ በየቀኑ እርስ በርሳችን የምንደጋገፍበት ቦታ። ከዚያም ስናረጅ፣ ስንታመም ወይም መሰል ነገሮች ሲያጋጥሙን አንዱ ለሌላው ውሃ ለማቀበል ወይም መድኃኒት ለመስጠት እዚያው እንገኛለን። እኛ ሁልጊዜም የምንገለል ስለነበርን ይህ እንደ ቀላል ነገር የሚታይ አይደለም። ይህ ደህንነት በጣም ያስደስተናል። ቤተሰብ የመመስረት ህልም አለሽ? አሁን አዎ። ወደ ሊሊፑት ከመምጣቴ በፊት ስለ ጉዳዩ አስቤ አላውቅም ነበር። ነገር ግን እዚህ ከመጣው በኋላ ማግባት ለኔም እንደሚቻል አመን። ስንጋባ ልጅ የመውለድ ሀሳብ ነበረ። ነገር ግን ሁለታችንም አጭር ስለሆነን ልጁ የኛን ሁኔታ የመውረስ እድሉ ከፍተኛ እንደሆነ አሰብን። እንዲሰቃዩም ደግሞ አልፈለግንም። እንዲሁም ልጅ ለማሳደግ በቂ ቁመና የለንም፣ ልንንከባከባቸውም አንችልም። በዚህ ህይወት ደስተኛ ለመሆን ሚስጥሩ ምንድነው ብለህ ታስባለህ? ከሚመስል ሰው ጋር መገናኘትና ህይወትህን ማጋራት። እውነተኛ ደስታ ቀላል ነው። ለኛ ተስማሚ ሆኖ የተሰራ ቤት መኖሩ፣ በየቀኑ ከስራ ወደ ቤት መመለስ፣ ሀሳባችን መለዋወጥ፣ እርስ በርስ መቀላለድና አብሮ ምግብ ማብሰል፣ ስንመገብ አይን ላይን መተያየትና እንደ ትልቅ ቤተሰብ እጅ ለእጅ መያያዝ። ሀብታም መሆን አያስፈልገንም። እኛ ደህና እስከሆንን እርስ በርሳችን እስከተንከባከብንና በሀገር ቤት ያሉ ወላጆቻችን ካላሳሰብን ድረስ ደስተኞች ነን። ደስተኛ ለመሆን ምረጥ የሚል አንድ አባባል አለ። የደስታ ሚስጥር ትክክለኛውን የህይወት አጋር ማግኘትና አብሮ በደስታ መኖር ነው። ከዚህ በኋላ የማማረርበት ምንም ነገር እንደሌለኝ ተረዳው። በዚህ ዓለም ላይ በመኖሬ ብቻ ደስተኛ ነን። የዓለምን ውበት በየቀኑ በትንንሽ ነገሮች ውስጥ አያለው። የደስታዬ እውነተኛው ሚስጥርም ይኸው ይመስለኛል። በትክክል ወደዚህ ትይዩ ዓለም የገባሁት በውስጡ ምን እንደማገኝ አስቀድሜ እንደማውቅ እርግጠኛ ሆኜ ነበር። ከድንኮቹ ግዛት ነዋሪዎች ጋር ያደረግኩት እያንዳንዱ ግንኙነትና ውይይት የነበረኝን ጭፍን እይታ ወደ ጉጉትና አድናቆት ለውጦታል። ከዚህ በፊት ከድንክ ሰዎች ጋር እንዲህ ያለ ግልጽና ቅን ውይይት አድርጌ አላውቅም። ይህ ጉዞ ስለ ኑሯቸው አዲስ እይታ ሰጥቶኛል። ይህም ዓለም ለሌላ ሰው ተብሎ የተሰራ በሚመስልበት ሁኔታ ውስጥ የሚኖሩበት እውነታ ነው። በጣም ረጅም በሮች፣ በጣም ትልልቅ ወንበሮችና ብዙ ጊዜ ታዩ የትችት እይታዎች፣ ሁሉም ነገር ተገቢ ባልሆነ ቦታ ላይ እንዳለ እንዲሰማ ሲያደርግ ተስፋ መቁረጥ ቀላል ነው። ሆኖም ግን እዚህ ሊሊፑት ውስጥ አንድ አስደናቂ ነገር አየው። ለመኖር ብቻ የሚታገል ሳይሆን የደስታ ሚስጥር ህይወትን በምንመለከትበት እይታ ውስጥ መሆኑንና ያንን ፍቅር፣ መዋደድና ደስታ በማዳበር የልዩነታችን ውበት እንዴት ማድነቅ እንደምንችል የሚያስተምረን ማህበረሰብ ነው። መልካሙን ሁሉ በመመኘት አበቃው። ሃይማኖት ምን አለ ነበርኩ።